ምንም ችግር የለውም አይደል? ቆይ አንቺ ከሷ ጋር ልታረጊው የምትሞክሪው እኔ ለወንድምሽ አንሼ ነው? ምንድነው የጎደለኝ እንዴ? ምንድነው የምታወሪው? አንቺ እኮ ሚስቱ ነሽ ጽናት። እኔ ምንም ያሰብኩት ነገር የለም። አረ ነው እንዴ? ታውቂያለሽ፣ እኔ ግን በዚህ ልክ ከሷ ጋር ባንዴ ትጣበቂያለሽ ብዬ አስቤ አላውቅም ነበር። ቆይ ይሄውልሽ ጽናት፣ ተናደሻል አውቃለሁ፣ ግን በዚህ ልክ ተጠራጣሪ መሆን ደግሞ ልክ አይደለም። እኔ እኮ ቤትሽን ሲከራይልሽ አብሬ ስደክም ነበር። አንቺ ግን እኔም በሾክ ወጋሽኝ አይደል? ቆይ ኪያ ነኝ እኮ አውቅሻለሁ። ለነገሩ መጀመሪያም ወንድምሽን አትወጪውም አንቺ። ጽናት በቃሽ፣ መስመርሽን አትለፊ። አሁን ሂጂ፣ ሌላ ጊዜ እናወራለን። ምን ልትከጂ ነው? አንቺ እኮ መጀመሪያውንም ሰው አትቀርቢም ነበር። እሱ ስለረዳሽ ነው ኪራ የምትይው። ቆይ አንቺ ምንድነው ችግርሽ? ያምሻል እንዴ? እውነታውን ነው ሀና ልክ አይደለችም ያለችው። አሁን ከፊቴ ዞር በይልኝ። ባልልስ ምን እንዳትሆኚ ነው? ትሰሚኛለሽ? አንቺ እኮ በትዳሬ ነው የመጣሽው። እንደቀረብሽው አለማወቁ ትሰሚኛለሽ? እኔ ግን አይኑን እገልጥለታለሁ። እስካሁንም ዝም ያልኩሽ ወንድሜ ሚስት ነሽ ብዬ ነው። እሺ ድጋሚ አንድ ቃል ልትናገሪ እንዳትሞክሪ። ጭራሽ መታሽኝ፣ አሳይሻለሁ። እሺ በጣም ከባድ አስደንጋጭ ነገር ተፈጠረ። ያም አስደንጋጩ ነገር እንደምታዩት እንግዲህ ጽናትና ኪያ ተደባድበዋል። እጅግ በጣም አሳዛኝ ነገር ተፈጠረ። ይሄም አሳዛኝ ነገር እንግዲህ በጣም አወዛጋቢ ነው። ኪያና ጽናት በጥፊ ተመታቱ። እናንተ ጥፊ እንደ ዛሬ ተመችቶኛ አያውቅም እኔ ማለት ነው። በቃ ቿ ነው የተደራረጉትና የሆነ በቃ የጥፊ እንደሚመች ራሱ ዛሬ ገና ነው ያወቁት። ለካ ጥፊ ራሱ በደንብ ሲመታና ዝም ብሎ ሲመታ ይለያያልና እንግዲህ ጽናትም የባሏ እህት ላይ እጇን አንስታለች። የባሏም እህት ደግሞ የወንድሟ ሚስት ላይ እጇን አንስታለች። ይሄ ነገር እንግዲህ በምን አይነት ህግ በየትኛው አንቀጽ ተከሰው እንደሚታሰሩ አላውቅም። ትልቅ ወንጀል ነው ዛሬ የተሰራው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። የዛሬው ይለያል ትላላችሁ ማለት ነው። በጣም እንግዲህ ከባድ ነገር ተፈጥሯል። ያም ነገር ከባዱ ነገር እንግዲህ እንደምታዩት ኪያና ጽናት ተደባድበዋል። በጥፊ ነው የተመታቱት ማለት ነውና ጽናትም ስሜታዊ ከመሆን አልፋ በጣም አስጠሊ ነገር ወይንም ደግሞ አስከፊ ነገር ተናግራለች። ኪያ መቼም ቢሆን ይቅርታ ልታደርግላት አትችልም ማለት ነው። ምክንያቱም ኪያን ያስቀመጠችበት ሚዛን ጽናት በጣም ከባድ ነው። ከዚህ በፊት እሺ ሀና ድንገት ፍቅረኛ የላትም ባል የላትም፣ ስለዚህ ኪራን ትቀማኛለች ብላ ስላሰበች ነው የምትቀናው ብለን እናስብ። እንዴት ነው ታዲያ የኪራን እህት ኪያን ከእሷ ጋር ከሀና ጋር ወንድምሽን ልታቀራርቢ ነው እየሞከርሻለሽው? እኔ ለሱ አንሸ ነው እንዴ? ምን ነው ለሱ የማልገባው ወይንስ እንዴት ነው ምናምን ያሰብሽው ብላ በጣም ነገሮችን ወደማይሆን መስመር ወስደዋለች። ኪራም ደግሞ እዚህ ጋር እህቱ እዚህ ጋር ሚስቱ ተበጣብጠውበት እሱ ራሱ ተበጣብጦ በጣም ነው ግራ የተጋባው ማለት ነው። በነገራችን ላይ ኪያ ራሱ እንዴት ከናቴ በቀር ሌላ ዘመድ የለኝም ነበር፣ ወንድሜን እንዴት በገንዘብ ትለካብኛለች? እንዴት ፍቅሬን በገንዘብ ትለካዋለች? ብላ በጣም ነው የተበሳጨችው። ጽናትም ደግሞ ተበሳጭቼና በጣም ተናድጄ ስለነበረ የማይሆን ነገር ተናግሬያለሁ መሰለኝ፣ በቃ አላቅም፣ በጣም አናዳኛለች። ምክንያቱም ቤት ውስጥ እንዴት ታገናኛቸዋለች ሁለቱን አንድ ላይ? እንዴት እሷ ቤት እንደዚህ ታረጋለች? ብላ በጣም ነው የተበሳጨችባት እና እሷም መጥፎ ስሜት ውስጥ ነው ያለችው። ጽናትና ኪራ ተጣልተዋል። ኦሬዲ ግን አንድ ላይ አይደሉም መሰለኝ። እነ ምህሩ ቤት ሄዳ ነው ያለችው መሰለኝ፣ ወይንም ደግሞ የትኛው ጽናት የት እንዳለች ራሱ አላውቅም ማለት ነውና ዞሮ ግን ጽናት ቤት ውስጥ ያለች አይመስለኝም። ምክንያቱም ናሆማና ቅዱሴና የናሆማ አባት ሁለቱን ለማስታረቅ እየሞከሩ ነው። የተፈጠረው ነገር ትንሽ ከባድ ስለሆነ በመሀልም ደግሞ ኪያንና ጽናትን ለማስታረቅም ደግሞ እየተሞከረ ነው። እውነትም ደግሞ ከዚህኛቱም ጥፋት አለ፣ ይችኛቱም መማታቷ ጥፋት አለ። ግን ደግሞ እውነት ለመናገር ኪያ ስላበሳጨቻት ነው በጥፊ የመታቻት እንጂ ኪያ ጋር ጥፋት የለም። ጽናትን በእርግጥ ተናዳ ነው ይሄን ነገር የተናገረችው ማለት ይቻላል። ግን ደግሞ ብትናደድም የምትናገራቸውን ነገሮች መጠንቀቅ አለባት ማለት ነው። ቢያንስ እህቱ ስለሆነች መጠንቀቅ አለባት። እንደዚህ ማድረግ የለብሽም፣ ሁለቱ ሲገናኙ አልወድም፣ ስለዚህ እንደዚህ አታድርጊ፣ ቢያንስ አንቺ ልታግዥኝና ልትረጅኝ ይገባል ብላ ከዚህ በኋላ ይሄን ነገር እንዳትደግመው ነበር መናገር የነበረባት እንጂ ጭራሽ አንቺ ወንድምሽን የቀረብሽው ለጥቅም ብለሽ ነው፣ አይኑን እገልጥለታለሁ ምናምን። የእውነት ዛሬ ጽናት በጣም ትልቅ ስህተት ሰርታለች ብዬ አስባለሁ በእኔ በኩል። እናንተ ደግሞ እስኪ ይህንን ቪዲዮ የምታዩ ተከታታዮች ኮሜንት ላይ አስቀምጡልኝ፣ ሀሳባችሁ ምንድነው? የእናንተ ኮሜንት አስቀምጡልኝ። ግን እውነት ለመናገር ትንሽ ነርፈዙኛለሁ፣ እኔ ራሴ በጣም ከብዶኛል። ምክንያቱም
እዚህ ጋር ባህና ትቀና ነበር። አሁን ደግሞ በዚህ አላቅም ነገሮች በጣም ተደበላልቀዋል። የነ ናሆማም ቤት ሰራተኛ የበፊት የናሆም ፍቅረኛን አግኝታት ሁሉን ነገር እንድትነግሪኝ እፈልጋለሁ ስትላት አንቺ ማን ስለሆንሽ ነው የምነግርሽ ብላታለች። እና አላቅም ነገሮች እየተዘበራረቁ ነው። ግን ደግሞ በጽናትና በኪራ መሀል ላይ ፍቅራቸው ባይቀዘቅዝና በመሀላቸው ምንም ነገር ባይገባ በጣም ደስ ይለኛል። የእውነት በጣም ነው የሚደብረው።